Hallelujah, 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 hallelujah. ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ ያላችሁ እንደምን አላችሁ? እንኳን ለብርሃነ ልደቱ አደረሳችሁ እያልኩኝ ዛሬም ሰላምታዬን እነሆ ደግሞ የእግዚአብሔርን ቃል መልእክቴን ደግሞ አካፍላችኋለሁ። እንኳን አደረሳችሁ፣ ደስ ይበላችሁ። ኢየሱስ ክርስቶስ ተወልደዋል። ኢየሱስ ክርስቶስ በመወለዱ እኔና እናንተን ከጨለማው ስልጣን ወደ ዘላለም ወደሚደነቀው ብርሃን እግዚአብሔር በልጁ በኢየሱስ ክርስቶስ እነሆ ወደ መንግስቱ አፍልሶናል። ለምን? ልጁን ኢየሱስ ክርስቶስን የተቀበሉ ሁሉ በሱ የሚያምኑ ሁሉ የዘላለም ሕይወት አላቸው። ፍርድ የለባቸውም፣ ኮነኔ የለባቸው። ድሮ በኃጢአት ነበር፣ በጨለማ ውስጥ ነበር። አሁን ግን እነሆ የዘላለም አምላክ እግዚአብሔር እነሆ ወደ ዓለም እነሆ ጨለማ ወዳለበት ዓለም እግዚአብሔር ብርሃኑን ላከ። እሱ ብርሃን ደግሞ እኛን ሕይወታችንን ሁሉ ምን አደረገው? አበራው። ጌታ ይባረክ። ለነፍሳችን ደህንነት ያገኘ ነው ከመድኃኒቱ ከኢየሱስ ክርስቶስ የተነሳ ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር እነሆ ውሃውን ከመድኃኒት ምንጮች በደስታ ትቀዳላችሁ ብሎ ይናገራል። ኢሳይያስ ምዕራፍ 12 ቁጥር 3 ላይ ሲናገር ውሃውን ከማን ትወስዱታላችሁ? ከመድኃኒት አምላክ። ሃሌሉያ! እግዚአብሔር መድኃኒቴ ብሎ እነሆ ማዳን አድርጎ ወደዚህ ዓለም የላከውን ምንጩ የሆነውን የኢየሱስ ክርስቶስ የሕይወት እንጀራ የሕይወት ምንጭ የሆነውን የሕይወት ወንዝ የሆነውን እሱን እነሆ በሕይወታችን ስናስገባው ወገኖቼ በእምነት በውስጣችን ሲኖር ይሄ ብርሃን ወገኖቼ ነፍሳችንን ነፃ ያወጣታል። ኃጢአታችንን ሁሉ በደሙ ያጥባል። ከዚህ የተነሳ የእግዚአብሔር ልጅነትን የዘላለም ሕይወትን እነሆ ተስፋን አግኝተናል። ክብር ለጌታ ይሁን። ለምናምነው ለእኛ ታላቅ ሳልብሬት ነው። ዛሬ ሳልብሬት እናደርጋለን። እግዚአብሔር እናመሰግናለን። በነገር ሁሉ ከፍ ከፍ እናደርገዋል። ለእኛን የተወለደ ወገኖቼ ሆይ በዚህ ስጦታ ወገኖቼ ሆይ ደስ ልንሰኝ ይገባናል። ብዙ ስጦታዎች አሉ በምድር ላይ። ሰው መኪና ሰርፕራይዝ ያደርጋል። ሰው ቤት ሰርቶ ሰርፕራይዝ ያደርጋል። ወዳጆችን ሰርፕራይዝ ያደርጋል። ልጆች በቤተሰቦቻቸው በአባታቸው ሰርፕራይዝ ይሆናሉ። እንደገና አባትና እናት ደግሞ ለልጆቻቸው ሰርፕራይዝ ያደርጋሉ። በምድር ላይ ደግሞ ታውቃላችሁ ነገስታቶች እንደ በዓለም ላይ የታወቁ ሰዎች ሰርፕራይዝ ያደርጋሉ። እነሆ ብዙ የምንማርባቸው ዶክሜንቶችን እናያለን፣ ፊልሞችን እና ሰርፕራይዝ ያደርጋሉ፣ ሰዎችን ያስደስታሉ። አንዳንድ ጊዜ ድንገት መንገድ ላይ ምንም ማያውቀው ሰውዬ 2 ሚሊዮን 3 ሚሊዮን 20 ሚሊዮን ቢሊየን በቃ እንደዚህ ስጦታ ይሰጧቸዋል እና ሰዎቹ ከደስታቸው የተነሳ የሚያደርጉት ይጠፋል። በቃ ከደስታቸው የተነሳ ሰው የተፈጠረው ለደስታ ስለሆነ እግዚአብሔር ግን ሰርፕራይዝ ያደረገን በልጁ በኢየሱስ ክርስቶስ ስጦታ ነው። ሃሌሉያ! ከእሱ ጋር ሁሉን ነገር እንዴት አይሰጠንም ይላል። ሁሉን በልጁ በኢየሱስ ክርስቶስ በኩል ሰጠን። ኢየሱስ ክርስቶስ ወደኛ ሲመጣ ደግሞ ወገኖቼ ሆይ ሁሉ በሁሉ ነው ይላል መጽሐፍ ቅዱስ። እንዴት እንደሚገባችሁ ባላቅም ኢየሱስ ክርስቶስ ሕይወት ብቻ አይደለም፣ ደስታ ነው፣ ሰላም ነው፣ ጽድቅ ነው፣ ሞገስ ነው፣ እምነት ነው፣ ተስፋ ነው፣ ኃይል ነው፣ ጉልበት ነው፣ አቅም ነው፣ ጤና ነው። እሱ ያልሆነው የለም። እሱ ሁሉ በሁሉ የሆነውን ፓኬጁን ነው እግዚአብሔር የሰጠን። አንድ ስጦታ የሚሰጣል በክሪስማስ ነጮች የሚሰጡት እና አንዳንድ ጊዜ ለሚወዱት ሰዎች ምን ያደርጋሉ? አንድ አይነት አይደለም የሚሰጡት፣ የተለያየ አንድ ስጦታ ነው። ሰውየው አንድ ስጦታ ነው ብሎ ሲከፍተው እያንዳንዱ ቦክስ የተለያየ ስጦታዎች አሉ። ሰዓት አለው፣ ገንዘብ አለው፣ እንደገና ደግሞ ሌላ የቤት አለው፣ እንደገና ደግሞ ሌላም ደግሞ የመኪና አለው እና የተለያየ ቁልፎች አሉት እና ሲከፍተው ሰውየው ብዙ ስጦታዎችን ያገኛል እና ሰርፕራይዝ ነው። ጌታ ይባረክ። እግዚአብሔር በልጁ በኢየሱስ ክርስቶስ እንደዚህ ነው ያደረገው። ስንከፍተው ሃሌሉያ ኢየሱስ ክርስቶስ ገብቶ ውስጣችን እያንዳንዱን እያብራራልን መንፈስ ቅዱስ ሲከፍትልን ሕይወት ይለናል። ሰላም ነው፣ ደስታ ነው፣ እምነት ነው፣ የዋህነት፣ ቅንነት፣ እነዚህ ሁሉ የተገኙ በክርስቶስ ኢየሱስ። ይሄ ደስታ የተገኘ፣ ይሄ አርነት የተገኘ፣ ይሄ ሞገስ የተገኘ፣ ይሄ ወገኖቼ ሆይ በእግዚአብሔር ፊት ሞገስ ማግኘት ከሁሉ በላይ ነው። እግዚአብሔር የፌቨር አናውንቲንግ እግዚአብሔር በሱ በክርስቶስ ኢየሱስ በኩል አገኘን። እግዚአብሔር አዳመጠን። እግዚአብሔር ሰማን። ድሮ በእግዚአብሔርና በእኛ መካከል ጥል ነበረ። በኃጢአት ምክንያት ተለያይተን ነበረ። ኢየሱስ ክርስቶስ ሕፃን ሆኖ የመጣበት ምክንያት ወገኖቼ ሆይ አድጎ ትልቅ ሰው ሆኖ ከዛ በኋላ ወደ መስቀል ላይ ሄዶ ለእኔና ለእናንተ በመስቀል ላይ ኃጢአታችንን ምክንያት እንዳንሞት ከእግዚአብሔር እንዳንለይ በእኛ ምክንያት በኃጢአታችን ምክንያት ከእግዚአብሔር ተለይተን ሳለን ኢየሱስ ክርስቶስ መጣና ከአባቱ ጋር አስታረቀን። በመስቀል ስራ ላይ በመስቀል ሞተ፣ ስለኛ ኃጢአት ሞተ። እነሆ በሱ በሞት በስጋው መቆረስ ወደ አብ መግባት አገኘን። በኢየሱስ ክርስቶስ ደም ደግሞ የኃጢአትን ስርየትን አገኘን። ጌታ ይባረክ።
በስሙ ለሚያምኑ ሁሉ የኃጢአትን ስርየት እንዲያገኝ እነሆ ነቢያቶች ሁሉ ይመሰክሩለታል ብሎ መጽሐፍ ቅዱሳችን ይናገራል። እና ይሄ ጌታ ነው ዛሬ በግርግም ተወልዶ የዛሬ 2000 ዓመት ወገኖቼ ወይ እኔና እናንተን እግዚአብሔር ያስደነቀን ያስደሰተን ክብር ለጌታ ይሁን። እነሆ በዘመናት መካከል ለአባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ ለአባቶች ለነቢያቶች ሁሉ እነሆ በዘመናት ይመጣል እየተባለ ይጠበቅ ነበረ። መጽሐፍ ቅዱሳችን እንደዛ ብሎ ይናገራል። ይጠበቅ ነበረ ይሄ ጌታ እና ከሩቅ ነው ደግሞ ተሳለሙት ይላል። በወገባቸው ነበረ። ከእስራኤል ከግብፅ ምድር ሲወጡ ትዝ ይላቸዋል። እነሆ ከመሲሁ የተነሳ ነው መከራ የሚያዩት የነበረ። ፋይት ነበረባቸው። ከግብፅ ምድር ጀምረው እነሆ ቀይ ባህሩን ተሻገሩ። ከዛ ዮርዳኖስ ተሻገሩ። ከዛ በአሕዛብ መካከል እግዚአብሔር የአሕዛብን አገሮች አሳልፎ ሰጣቸው። በዛ ምድር ላይም ነበሩ። በብዙ ነገር ጦርነት ውስጥ ነው ያለፉት። ለምን? ይሄ መሲህ ተስፋ ያደርጉ ነበር። መጥቶ ያሳርፈናል፣ ታዳጊ ይመጣል፣ የተቀባው መሲህ ይመጣል፣ ከጠላቶቻችን ይታደገናል፣ ንጉሥ ነው፣ የእግዚአብሔር ልጅ ኢየሱስ ክርስቶስ የሰላሙ ንጉሥ ይመጣል እያሉ ይጠብቁ ነበር አባቶቻችን። እነሱ ተሳለሙት ይላል። በሩቁ ነው ተሳለሙት። እኛ ግን ወገኖቼ እንድንቀበለው እንድናቅፈው፣ ሌሎች ደግሞ አቀፉት። የሚገርም ነው። ከዛ እኛ ደግሞ ማቀፍ ብቻ አይደለም ወደ ውስጣችን አስገባ ነው። ለምናምን ለእኛ ዛሬ ይሄ ታላቅ ደስታ ሆኖልናል። የእግዚአብሔር ስም የተባረከ ይሁን። ዛሬ ወገኖቼ ወይ መልእክቴ እነሆ በሉቃስ ምዕራፍ 2 ላይ ያለ ቃል ነው። ምዕራፍ 2 ቁጥር 25 እስከ 38 ድረስ እነሆ በቤታችሁ ታነቡታላችሁ። እኔ ግን አንዲት ቃል ብቻ ነው የምወስደው። እንደዚህ ይላል። ስለ ስምዖን ነው የሚናገረው። መጽሐፍ ቅዱሳችን ሲናገር አንድ ሰው ነበረ ይላል። በኢየሩሳሌም አንድ ሰው ነበር። አረ ብዙ ሰው ነበር እኮ መጽሐፍ ቅዱስ እንደዛ እንዴት ይላል? አዎ አንድ ሰው ነበረ። እግዚአብሔር አንድ ሰው ይፈልጋል። ዛሬ እኔና እናንተን ይፈልጋል። መንፈሳዊ ሰው ነው። በመንፈስ የሚመራ ነው። ዘመንን የሚመረምር ዘመኑን የሚያውቅ የኢየሱስ ክርስቶስን መምጣት ያወቀ በመንፈስ የሚመራ በመንፈስ ድንገት ወገኖቼ ወይ ይሄን ክብር ሳያይ እንዳይሞት አርጅቷል እኮ ዘመናት ሁሉ ተስፋ ሰጥቶት እግዚአብሔር እስከ ፍጻሜ ድረስ ይሄዳለሁ ብሎ እግዚአብሔርን በጽድቅ ይጠብቀው ነበር፣ በቅድስና ይጠብቀው ነበር፣ በመንፈስ ሆኖ ይጠብቀው ነበረ። እግዚአብሔርን አንድ ቀን መንፈስ ቅዱስ እየነዳው ወደ መቅደስ ድንገት ሲሄድ እነሆ ኢየሱስ ክርስቶስን አስገቡት ይላል። ለምን? መጽሐፍ ቅዱስ ሲናገር እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ይላል በጌታ ሕግ እናቱን ማኅፀን የሚከፍት ወንድ ሁሉ እነሆ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት ባመጡት ጊዜ ዮሴፍና ማርያም በመቅደሱ ላይ ወገኖቼ ሆይ ይሄ ስምዖን አገኘው። መንፈስ ቅዱስ መሰከረል። ከነዛ ሁሉ ሕፃናቶች መካከል መጣና ኢየሱስ ክርስቶስን ምን አደረገው? ከነሱ ተቀበለውና አቀፈው ይላል። ዋው! እንደዚህ ይላል። የሚገርመኝ ነው። እንደዚህ አለ ይላል ስምዖን እግዚአብሔርን እየባረከ እንደዚህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ምክንያቱም እግዚአብሔር መንፈስ ቅዱስ በሱ ላይ ስለነበረ። እነሆ ከኢየሩሳሌም ስምዖን የሚባል ሰው ነበረ ይላል። ይህም ሰው የእስራኤል መጽናናት ይጠባበቅ ነበረ፣ ጻድቅና ትጉህ ነበረ። መንፈስ ቅዱስ በእርሱ ላይ ነበረ። በጌታ የተቀባውን ሳያይ ሞት እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስ ወደ መቅደስ መጣ። ወላጆቹ እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስ አስገቡት። ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። ይገርማል። እሱ አቀፈው። እነዛ ተሳለሙት። እነዛ ከሩቅ ነው ተሰገዱለት፣ ተሳለሙት። እሱ ደግሞ አቀፈው። እኛ ደግሞ ተቀበል ነው። በውስጣችን ላመኑት ለተቀበሉት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል እኛም ተቀበል ነው። ይሄን አዳኝ፣ ይሄን ንጉሥ፣ ይሄን መሲህ፣ ይሄን የተቀባውን ጌታ። ሃሌሉያ! እንደዚህ ብሎ ይናገራል። እነሆ አሁን ግን ዓይኖቼ እነሆ አይተውታል አለ። አሁን ዓይኖቼ በሰዎቹ ፊት ያዘጋጀኸውን ማዳን፣ ይሄ የማዳን እነሆ ጉልበትህ፣ ይሄ የአንተ ማዳን ለዘመናት ያዘጋጀው ለሰው ልጆች መዳኛ አዳኝ የሆነውን አይተዋል። ይህም ለአሕዛብ ሁሉን የሚገልጥ ምንድን ነው? ብርሃን ነው። ይሄ ለአሕዛብ ሁሉ የሚገልጥ ብርሃን፣ ለአሕዛብ የሚገልጥ ብርሃን፣ ለእስራኤል ደግሞ ክብር ነው ብሎ ይናገር። ሁለት ነገር ነው የሚናገረው። ምንድን ነው የሚናገረው? ይሄ ለአሕዛብ ሁሉ ምንድን ነው? ታላቅ ብርሃን ነው አለ። ለአሕዛብ ሁሉ የሚሆን ታላቅ ብርሃን። ምን አይነት ብርሃን ነው? የህይወት ብርሃን ነው። የህይወት ጌታ ነው። የህይወት አዳኝ እሱ ሲመጣ ወገኖቼ ጨለማችን አበራ። በጨለማና በሞት ጥላ ውስጥ ላሉት ሁሉ ታላቅ ብርሃን ወጣላቸው ይላል ኢሳይያስ ምዕራፍ 9 ላይ። ተጨንቃ ለነበረች ከዛ በኋላ
ጨለማ አይሆንም፣ ጭንቀት አይሆንም። እነሆ በጨለማ ውስጥ ለነበሩ ሁሉ በዛብሎን በነፍታሌም ለነበሩ ሁሉ በዛን ዘመን ለነበሩ በጨለማ ለነበሩ ሁሉ እነሆ ብርሃናቸውን ጨለማቸውን አበራው፣ እነሆ ብርሃንን አዩ ይላል መጽሐፍ ቅዱስ ይናገር። በሞት ጥላ ለነበሩ ሁሉ ታላቅ ብርሃን ወጣላቸው። ኢየሱስ ክርስቶስን አመኑት፣ ተቀበሉት። የአሕዛብ ገሊላ በሙሉ ተቀበሉት፣ ምስኪኖች ተቀበሉት። ዛሬም እኛ በዘመናችን ኢየሱስ ክርስቶስን ጌታ አድርገን የተቀበልነው ወገኖቼ ይሄን ብርሃን ተቀብለናል። ጌታ ይባረክ። በብርሃኑ ደግሞ ብርሃንን እናያለን። ምን አይነት ብርሃን! የህይወት ዘመናችን ሁሉ ጨለማ ላይሆን እነሆ በህይወት ዘመናችን ነፍሳችን በቃ በሐሴት በደስታ ልትኖር፣ ተዘልላ ልትኖር፣ በእግዚአብሔር በአምላክ ታምና ልትኖር፣ እንደገና በእግዚአብሔር ቃል ብርሃን ለመኖር፣ እንደገና እግዚአብሔር መንፈስ ቅዱስ በመመራት በጽድቅ ለመኖር እግዚአብሔር ይሄን ብርሃን እነሆ ከሰማይ ላከልን። ይሄ ብርሃን ሲመጣ ወገኖቼ ወይ ከቅድስት ድንግል ማርያም በመንፈስ ቅዱስ ተጸንሶ ስጋ ለብሶ መጣ። ይሄ ማን? አማኑኤል። ይሄ ማን ነው? እግዚአብሔር ነው። ስጋ ለብሶ መጣ ወገኖች፣ ጸጋና እውነት ተሞልቶ ግን በእኛ ውስጥ አደረ። የጌታ ስም የተባረከ። ይሄ ጨለማ ወገኖቼ ዛሬ አንተን ያበራል። እነሆ በጨለማ ውስጥ ላላችሁ ዛሬም ብርሃናችሁ እነሆ ይሄ ክርስቶስ ሲገባ እነሆ ጨለማችሁን ያበራል። አይናችሁ ይከፈታል፣ ህይወታችሁ ይበራል። የዘላለም የሰላም የደስታ እነሆ የደስታና የቅንነት የምህረት ዘመን ይሆንላችኋል። እግዚአብሔር ይህን ብርሃን እንድንቀበል አዞናል። ምክንያቱም በብርሃን እናያለን ይላል ዳዊት ሲናገር። ስለዚህ ይህን ብርሃን ለማግኘት ወገኖች በክርስቶስ ኢየሱስ ማመን ብቻ ነው፣ መቀበል ብቻ ነው። ይሄን መቀበል ነው። ዛሬ ልደቱን እናከብራለን፣ መልካም ነው። ነገር ግን ጌታን የማታውቁ ሰዎች ዛሬ ይህን ኢየሱስ ክርስቶስን ተቀበሉ። እሱ ለኃጢአት ስርየት ይሆናቸዋል። እሱ ስጋችሁን ይፈውሳቸዋል። እሱ ብርሃን ይሆንላቸዋል። ጨለማችሁን ከእናንተ ያነሳል። ሁለተኛ ሀሳቡ ምንድን ነው የሚለው? ይሄ የእስራኤል ክብር ነዋል። ለእስራኤል ምንድን ነው? ክብር ነው አለ። በዘመናት ይጠበቅ ነበረ ወገኖቼ ወይ ክብር እነሆ በታቦት ውስጥ ነበረ። ቅዱስ ነበር እግዚአብሔር። በዛ ውስጥ 10 እነሆ ትእዛዛት ነበሩ። በዛ ውስጥ ደግሞ በቅድስና እንዲመላለሱ ካህናቶችን አዘዋል። በቤተ መቅደስ ቅዱሰ ቅዱሳን ውስጥ ታቦቱ ይቀመጥ ነበረ። በዓመት አንድ ጊዜ ሊቀ ካህኑ እነሆ ወደ ውስጥ ይገባ ነበር፣ ደም ይዞ ይገባ ነበረ። ዛሬ ያንን ስርዓት አልፈን ወገኖቼ ወይ ዛሬ ክርስቶስ ኢየሱስ መጣና ሃሌሉያ፣ ታቦቱ ያን የሚሸከሙት የነበረ ዛሬ በእኛ ልብ ውስጥ ገባ። ሃሌሉያ። ታቦታችን ኢየሱስ ነው፣ አይማረክም። በዘመናት የነበረው ታቦት ተማርኮ ነበር በፍልስጤሞች ታስታውስ እንደሆነ እና ታቦት ስትማረክ ምናለች ይላል የኤሊ የልጁ ሚስት ምናለች? እነሆ ኢካቦድ አለች። የተወለደው ልጅ ኢካቦድ ክብር ከእስራኤል ርቋል አለች። ክብር ከእስራኤል ለቋል አለች። ግን ክብር ሲመጣ ግን በዳዊት ዘመን በሳኦል ዘመን አልፈለግነውም፣ በእኔ ዘመን ግን ክብሩን እፈልጋለሁ ብሎ ከዚህ ክብር የተነሳ ወገኖች ታቦቱን ወደ መቅደሱ አመጣው፣ ወደ ኢየሩሳሌም አመጣው እና ሐሴት አደረገ። ከዚህ ክብር የተነሳ ዳዊት በዘመናት መካከል በእግዚአብሔር ክብር፣ በእግዚአብሔር ሕልውና፣ በእግዚአብሔር ደስታ፣ በአምልኮ በዝማሬ እግዚአብሔርን እያመሰገነ ዘመኑን እነሆ የእግዚአብሔርን ሐሳብ ፈቃድ ፈጽሞ አለፈ። ዛሬ ክብር እንዲመለስ እግዚአብሔር ይፈልጋል። ዛሬ ይህን ክብር እንድንቀበለው እግዚአብሔር ይፈልጋል። የኛ ክብራችን ሌላ አይደለም። የኛ ክብራችን ገንዘብ አይደለም። የኛ ክብራችን የዚህ ዓለም ዝና አይደለም። የኛ ክብራችን ወገኖቼ የዚህ ዓለም ወገኖቼ ወይ ፌመስነት አይደለም። የዚህ ዓለም ወገኖቼ ወይ አንደኝነት አይደለም። የኛ ክብር ማን እንደሆነ ታውቃላችሁ? የኛ ክብር የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ የኔ ክብር ነው። እሱ ለእናንተ ክብራችሁ ነው። ዛሬ ጌታን ኢየሱስ ክርስቶስን ላላወቃችሁት ይሄን ክብር ተቀበሉት። ይሄ ክብር ሞገስ ይሆናችኋል። ይሄ ክብር ባላችሁ መጠን በነገሳችሁ መጠን ባከበራችሁት መጠን እግዚአብሔር እናንተን ይባርካችኋል፣ እናንተን ያከብራችኋል፣ እናንተን ከፍ ያደርጋችኋል። ለምን? ያከበሩኝን አከብራለሁ እንደሚል። ክብር ለጌታ ይሁን። ዛሬ ካቦድ የእግዚአብሔር ክብር ዛሬ በእኛ ውስጥ ይቀመጣል። ሃሌሉያ። በእኛ ውስጥ አድራል። ለምን? እግዚአብሔር ከእኛ ጋር ከሆነ እነሆ ማን ያስፈራናል? ማንስ ያስጨንቀናል? ይላል መጽሐፍ ቅዱሳችን ሲናገር። እግዚአብሔር ከእኛ ጋር ከሆነ ማንስ ያስፈራናል? ምክንያቱም ዳዊት ሲናገር እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ አስደንጋጭስ ማን ነው? ለምን? ክብሩን ይዞ ገብቷላ ወደ ቤቱ። ሃሌሉያ። ድሮ ክብሩ ሳይኖረው ግን እንደዚህ አልነበረም። አሁን የሚዘምረው ዝማሬ ክብሩ ከሱ ጋር ስለነበረ ያውን በመቅደስ ውስጥ እኮ ነው። ዛሬ ግን እኛ ወገኖቼ ወይ መቅደስ ያደረገው ይሄን አካላችን ይሄን ስጋችንን ነው። እግዚአብሔር እነሆ መጽሐፍ ቅዱሳችን ሲናገር እናንተ የሕያው እግዚአብሔር መቅደስ ናችሁ፣ የሕያው እግዚአብሔር ማደሪያ ናችሁ፣ መንፈስ ቅዱስ በእናንተ ውስጥ ያድራል ይላል። እግዚአብሔር አብ እግዚአብሔር ወልድ የሚኖረው በእኛ ውስጥ በምንድን ነው? በመንፈስ ቅዱስ አማካይነት በመንፈሳችን ያድራል። የእግዚአብሔር ብርሃን ወገኖቼ በእኛ ውስጥ አለ። የእግዚአብሔር ታቦት በእኛ ውስጥ አለ። ከዚህ የተነሳ እንጠበቃለን። የእግዚአብሔር መላእክቶች ቀንና ሌሊት ይጠብቁናል፣ ይመሩናል። ሃሌሉያ። ጌታ አንድ ቀን መጥቶ እስኪወስደን ድረስ በዚህ ክብር እንወጣለን፣ እንገባለን። በጽድቅ በቅድስና እግዚአብሔርን እያከበር እንኖራለን። ሃሌሉያ።
ለምን ቢባል ክርስቶስ ኢየሱስ የዛሬ 2000 ዓመት በመወለዱ እኔና እናንተ ዳግመኛ ስለተወለድን ነው። ዳግመኛ የተወለዱ ከማይጠፋ ዘር ነው ብሎ መጽሐፍ ቅዱሳችን ይናገራል። በተለይ አንደኛ ጴጥሮስ ላይ ሲናገር እናንተ የተወለዳችሁት ከማይጠፋ ዘር ነው ይላል። ከማን ነው? ከእግዚአብሔር ቃል። ክብር ለጌታ ይሁን። ወገኖቼ ወይ አሁን የተወለድነው አንደኛ የተወለድነው በመጀመሪያ የተወለድነው ከአባት ከእናታችን ስንመጣ 70 እና 80 ዓመት የሚቆይ ዘር ነው። ምክንያቱም በኃጢአት ምክንያት በአዳም ምክንያት ይሄ ዘር ይጠፋል። ይሄ ዘር እንዳይጠፋ እግዚአብሔር ዳግመኛ እንድንወለድ ይፈልጋል። ክርስቶስ ኢየሱስን ስንቀበለው ወገኖቼ ወይ ከመንፈስ እንወለዳለን፣ ከቃሉ እንወለዳለን። መጽሐፍ ቅዱስ ሲናገር ሐዋርያ ያዕቆብ ሲናገር ለፍጥረቱ የበኩራት እንድንሆን ለፍጥረቱ የበኩራት እንድንሆን አስበው ወለደን ይላል። በጣም ደስ የሚለኝ ቃል ነው። ለፍጥረት የበኩር እንድንሆን የመጀመሪያ እንድንሆን ሃሌሉያ የሰውን ልጅ እግዚአብሔር በቃሉ አስቦ ይወልደዋል። ስለዚህ እነሆ ይላል መጽሐፍ ሲናገር እነሆ ጌታ ይባረክ ሃሌሉያ። ስለዚህ የተወደዳችሁ ወንድሞች ሆይ እነሆ ብሎ ይናገርና ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በቃሉ ነው የወለደን። እኛ የተወለድነው ወገኖቼ ወይ ዘላለማዊ ዘር ውስጥ ገብቶ ነው። ስለዚህ ሰው ወንጌልን ሲቀበል ክርስቶስን ሲቀበል ዳግመኛ ይወለዳል። ዳግመኛ የሚወለደው መንፈሳችን ነው። መንፈሳችን ክርስቶስ ኢየሱስ ከሌለው ሙታን ዓለም ነው የሚሄደው። ሙታን የሆነ ሰው ደግሞ ወገኖቼ ሆይ እግዚአብሔርን አያውቀውም። ፍጥረታዊ ሰው ነው። በኃጢአት ውስጥ ነው ያለው። በጠላት ግዞት ውስጥ ነው ያለው። በጨለማ ውስጥ ነው ያለው። ክርስቶስ ሲመጣ ግን መንፈሳችን ሕይወታችንን ናግባ ስንለው ወደ ልባችን ይገባና ጨለማችንን ያበራል፣ ሕያው ያደርገናል። ስማችን በሕይወት መዝገብ ይጻፋል። ጌታ ይባረክ። ያዕቆብ እንደነገረን ጴጥሮስ ደግሞ እንደዚህ ብሎ ይነገራል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስጋ ሁሉ እንደ ሳር ክብሩ ሁሉ እንደ ሳር አበባ ነው። ሳር ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይሄ ነው። ዛሬ ወንጌል እንሰብካለን። ኢየሱስ ክርስቶስ ስለእናንተ ተወልዷል። ኢየሱስ ክርስቶስ ጌታ ነው። አምናችሁ ብትቀበሉት ዛሬ ኢየሱስ ክርስቶስ በእናንተ ተወልዶ መጨረሻ ላይ ደግሞ በሞትና በትንሣኤው እነሆ አብረን ደግሞ እነሆ ትንሣኤውን እንድንካፈል ትንሣኤና ሕይወት ይሆንልናል። ከእርሱ ጋር እንነሳለን። ከእርሱ ጋር ደግሞ በአብ ቀኝ እንቀመጣለን። ከእርሱ ጋር ደግሞ በክብር እንገለጣለን። ክርስቶስ ኢየሱስ ያላችሁ ግን ደስ ይበላችሁ። እናንተ ዛሬ ሳልብሬት እንድናደርግ እግዚአብሔር ይፈልጋል። እንድናመሰግነው እግዚአብሔር ይፈልጋል። የሰጠን ስጦታ ምን አይነት ስጦታ ነው? ሕይወት ነው የሰጠን። ሕይወት ብቻ አይደለም ወገኖቼ ወይ ፓኬጅ ነው። አንድ ስጦታ ይመስላል፣ ግን ስትከፍቱት ለወዳጆቻቸው አንዳንድ ሰዎች በቃ ለልጆቻቸው ለሚስቶቻቸው እንዲሁ ለወዳጆቻቸው ሰርፕራይዝ የሚያደርጉ ስጦታዎች አሉ። ሸፍነውት በአንድ ስጦታ ነው የሚመስለው። ሰውየው ሲከፍተው ግን አንዱ ጋር የመኪና ቁልፍ ያገኛል፣ ሌላው ቦታ ላይ ደግሞ የቤት ቁልፍ ያገኛል፣ ሌላው ቦታ ደግሞ ትኬት ያገኛል፣ ሌላው ቦታ ደግሞ ገንዘብ ያገኛል፣ ዶላር በሺህ የሚቆጠር ትኬት ያገኛል፣ ቼክ ማድረግ እና ብዙ ስጦታዎችን አድርጎ ነው በአንድ ስጦታ የሚሰጠው እና ሰውየው ሰርፕራይዝ ይሆናል። ክብር ለጌታ። እግዚአብሔርም እንደዚህ ነው የሰጠን። ልጁን ኢየሱስን ስንቀበለው ወገኖቼ ከእሱ ጋር ያልሰጠን ነገር የለም ይላል ጳውሎስ ሲናገር። ምን ሰጥቶናል? ሕይወት ሰጥቶናል፣ ክብር ሰጥቶናል፣ ደስታ ሰጥቶናል፣ ሞገስ ሰጥቶናል፣ ሰላም ሰጥቶናል፣ ጽድቅ ሰጥቶናል፣ አይምሮ ሁሉ የሚያልፍ ሰላም መረጋጋት ሰጥቶናል። ኢየሱስ ሲመጣ ለነፍሳችን ረፍት ይሰጠናል። እሱ የነፍሳችን እረኛ ነው። ጌታ ኢየሱስ ይባረክ። ክብር ለጌታ ይሁን። እሱ በመወለዱ ዛሬ ደስ ይለንን ይገባናል። ዛሬ ልናመሰግነው እግዚአብሔር አብን ይገባናል። እግዚአብሔር ወደዚህ ዓለም የላከው ግን በጨለማው ስለነበርን ነው። በዛ ብለውም በንፍታሌም ለነበሩ ሁሉ በጨለማ ለነበሩት እነሆ የገሊላ ሰዎችን ነፃ አውጥቷቸዋል። ስለዚህ ነው በጨለማና በሞት ጥላ ለነበሩ ታላቅ ብርሃን ወጣላቸው። ለዚህ ነው ስምዖን ሲናገር ታላቅ ብርሃን ነዋል፣ ለአሕዛብ ሁሉ የሚሆን ታላቅ ብርሃን፣ ለእስራኤል ደግሞ ክብር። ወገኖቼ ወይ ይሄ በመወለዱ የመጣ ትልቅ የሆነ በረከታችን ነው። የኢየሱስ ክርስቶስ በመወለዱ ዛሬ ደስ ይበላችሁ። ዛሬ ሳልብሬት እናደርጋለን። እግዚአብሔር እኛን እንስጦታ አድርጎ ልጁ ኢየሱስ ክርስቶስ እንደሰጠን ዛሬም ደግሞ ምንም ተስፋ ለሌላቸው ለድሆች እነሆ ለሚለምኑ ለነሱ ስጦታ እነሆ ያንን ፍቅር ልናሳይላቸው ይገባል። ገንዘብ ካለን ልብሳችን አጥበን ተኩሰን መስጠት ይገባናል። ምክንያቱም በአንድ ወቅት ላይ ጎንደር ላይ ያለው ጌታ እንደ ነገ የልደት ቀን ሊሆን ሲል መንፈስ ቅዱስ እንደዚህ ያለኝ ለድሆች አንድ በግ ታርድና ምግብ ትሰጣቸዋለህ፣ በማለዳ ሄደ ምግብ ታቀርብላቸዋለህ አለኝ እና ደስ እያለኝ ሂጄ ያንን ሳደርግ ነበር። ከቅዳሜ ገበያ የሚባል አለ። ከዛ ተነስቼ ፒያሳ፣ ከዛ ወደ ኦቶባርኮ፣ ከዛ ወደ ሌላ ቦታ ነበር። ወደ 3-4 ቦታ
ነበሩ የተሰበሰቡት። ለነሱ አውጥተን በቃ በቲም ነበር የሰጠናቸው ከስጦታ ጋራ። ያንን ስናደርግ ህዝቡ የከተማው ህዝብ ሁሉ ቆሞ ነበረ የተመለከተው እና ኔክስት ታይም ሌሎችም የእኛን አይነት ኮፒ ማድረግ ፈለጉ፣ ሌሎች ሃይማኖት ተከታዮች ማለት ነው። ግን እግዚአብሔር ይመስገን እግዚአብሔር ወገኖቼ የሰጠን ስጦታ ለሰዎችም ደግሞ ይሄ ዛሬ እንኳን ደስ አላችሁ፣ ይሄ የብርሃነ ልደቱ እነሆ ስጦታችን ነው ብላችሁ ብትሰጧቸው ደግሞ እግዚአብሔር በዚህ ደስ ይለዋል። ለምን? እግዚአብሔር ልጁን ሰጥቶናል። እግዚአብሔር በስጦታ ያምናል፣ በመስጠት ያምናል። ልጁን ሰጥቶናል። እኛ ደግሞ ያለንን ሁሉ ደግሞ ፍቅራችን ልንሰጣቸው፣ ያለንን ደግሞ ምግብ ወይም ልብስ ደግሞ የሚያስፈልጋቸውን ገንዘብ ልንሰጣቸው ሰዎችን ይገባናል። ለምን ቢባል እግዚአብሔር የሰጠን ትልቅ ስጦታ ስለሆናል። ከሁሉ በላይ እግዚአብሔር የሰጠን ህይወቱን ነው። ህይወቱን ሰጠን፣ ልጁን ሰጠን፣ ከእርሱ ጋር ደግሞ ሁሉን ሰጠን፣ ሰላሙን ሰጠን፣ ደስታውን ሰጠን። ስለዚህ ነው እነሆ ወንድ ልጅ ተወልዶልናል፣ አለቅነት በጫንቃው ላይ ነው፣ የሰላም አለቃ ይባላል። ከዛሬ ጀምሮ እነሆ ከዘላለም እስከ ዘላለም ድረስ እግዚአብሔር ዙፋኑን ያጸናዋል ይላል። ይሄ ንጉሥ ነው ወደ እኛ ውስጥ የገባው። አንድ ቀን መጥቶ ደግሞ እኛ ጋር አብረን ከብራለን፣ ከእሱ ጋር አብረን ነግሳለን። እንኳን ደስ አላችሁ፣ እንኳን ለብርሃነ ልደቱ አደረሳችሁ። ጌታ ኢየሱስ ይባርካችሁ። ባላችሁበት ተባረኩ። በጌታ በኢየሱስ ስም አሜን። Hallelujah, 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 hallelujah. ልዑል አምላክ ሁሉን ሚገዛ ሃሌሉያ 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 ልዑል አምላክ ሁሉን ሚገዛ ሃሌሉያ 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 በሰማይ በምድር ክብር ይሁን በሰማይ